መጽሐፉን የጻፉ እኮ ማን ነው? ፍቺ ወልሽ ሳራ አንቺ ክፍል ለምሳሌ ጋዲስ ይሄን ክፍል በዚህ መልኩ ፈታው። ጋዲስ አንተ ፍቺ ትክክል አይደለም። ይሄ ክፍል መፈታት የሱ ፍቺ ትክክል ለመሆኑና ያለ መሆኑ አባቶቹ አይደሉም ማረጋገጫ የሚሆኑት ነው እያልካለው እኮ። ያንቺ ፍቺ እኮ ከቋንቋም ከሎጂክም ከምንም ጋር እኮ ነው የሚጋጨው እኮ። እሺ እናንተ ይኸውልህ ፍቹ ትክክል ነው ትክክል አይደለም ለማለት እኮ ማለት ነው ከመጽሐፍ ቅዱሱ ጠቅላላ ትምህርት አንፃር እንጂ አንዱን አባት አንስተህ በአባት አይደለም የምትለካው። የሁለት ሰዎች ምስክር በሕጋችሁም የታወቀው ነው ብሎ ሁለት ሰዎች አብና ወልድ ናቸው። አብና ወልድ ሁለት ሰዎች ናቸው። አረ ነው ከዛ አብና ወልድ ሁለት ሰዎች ናቸው። አሁንሽ ሎጂክ ተምረሻል? ስለ ሎጂክ ለምሳሌ እኔ አላውቅም፣ ስለ ሎጂክ አላውቅም። ግን ሲሲዬ አብና ወልድ ሁለት ሰዎች ናቸው ወይ? አሁን ሰዎች ነን እያለ ነው ክፍሉ በሕግ አውልሽ እኮ ክፍሉ የሚያወራ ስለ አብና ስለ ወልድ እኮ። ለምሳሌ ፍርድ ቤት ሄደሽ እያለ እኮ ፍርድ ቤት ሄደሽ ምስክር በምን አይጸናም እያለ ነው። በአንድ ሰው አይጸናም። ለምሳሌ ሚኒመም ሪኳየርመንት ምን አለ? የሁለት ሰው ምስክርነት ያስፈልጋል በፍርድ ቤት ሂደት ውስጥ። ልክ ነው። አሁን እሱን እኮ አልተቃወምኩም። ስለዚህ ስማኛ እንዴ እሱን አልተቃወምኩም። በሕጋችሁ ብሎ ሲነግራችሁ ለሰዎቹ ሰዎቹ አንድ ተከሳሽ ሰው ቢኖር በዛ ሰው ላይ የአንድ ሰው ምስክርነት ተሰምቶ ፍርድ አይፈረድበትም። ከሁለት ሰው መሰማት አለ። ስለ ኢየሱስ የሚመሰክረው ማንና ማን እያለ ነው? ስለ ኢየሱስ የሚመሰክረው መጀመሪያ ስለ ሰዎቹን እንረዳ። መጀመሪያ ስለ ሰዎቹ እንግባባ። ስለ ኢየሱስ የሚመሰክረው በዚህ ክፍል ውስጥ ማንና ማን ነው የሚመሰክረው ስለ ኢየሱስ? በክፍሉ ላይ ስለ ኢየሱስ የላከኝ አብ ስለኔ ይመሰክራል አለ። ስለ ኢየሱስ የሚመሰክረው ማንና ማን ነው? 8:16 አይደል? እያነበብኩ ልነግርህ እኮ ስለ ኢየሱስ የሚመሰክረው ማንና ማን ነው እኮ። ስማ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ፍርዴ እውነት ነው አለ። ስለዚህ እሱ ብቻው ስላልሆነ ፍርዱ እውነት ነው። ፍርዱ እውነት ያስባለው እሱ ብቻው ስላልሆነ ነው። ቆይ the question አይስክሬምን ወደዛው ሰደው እየመጣው እኮ ነው። ቆይ ስለ ኢየሱስ የሚመሰክረው ማንና ማን ነው? ሲስማኛ እኔ እኮ እያነበብኩ ነው የምነግርህ። ኢየሱስ ስለራሱ ሲናገር ምን አለ? እነዚህ ከላይ እንደዚህ አለ፣ እናንተ ስጋዊ ፍርድን ትፈርዳላችሁ አለ። እኔ በአንድ ሰው እንኳን አልፈርድም አለ። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና ብፈርድ ፍርዴ እውነት ነው አለ። አሁን ፍርዴ እውነት ነው ብሎ እየተናገረ ያለው ኢየሱስ ብቻዬን አይደለሁም አብ ከኔ ጋር አለ ብሏል እኮ። ማንና ማን አለ? ኢየሱስ አለ። ከኢየሱስ ጋር ደግሞ ማን አለ? አብ አለ። እሺ ቀጥይ። ከዛ ብቻዬን አይደለሁም አለ። ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ይሄ የሰዎቹ ሕግ ላይ የተጻፈ በብሉይ ኪዳን የተጻፈ ሕግ ነው። የሁለት ሰው ምስክርነት ትክክል እንደሆነ በሕጋችሁ ተጽፏል አለ። እሺ ቀጥለሽ። አሁን ይሄኛው ሕግ የሚሰራው ሲሲዮ ስማኝ፣ ሎርድ ነው እኮ አይዞህ ወርዳለሁ። ይኸውልህ እዚህ የሁለት ሰዎች ምስክር የተባለው ከሳሹ ስለራሱ ምስክር አይሆንም። አንድ ሰው ጉዳይ ያለበት ሰው ምስክር አይሆንም። ስማኝ መጀመሪያ አይደለም ቁጥሩ ላይ አቆሚ እኮ ወረዳልና አሁን ስለ ኢየሱስ እንግባባ እንጂ መጀመሪያ የጋዲሳ ጥያቄያችን ስለ እንትን ሳይሆን ስለ ኢየሱስ የሚመሰክረው ማለት አልጠፋብኝም። ሲሲዮ ጥያቄ አልጠፋብኝም። እናንተ ምንድነው ወደ እንትን ነው እንደጠሯችሁ ወደ አልጠፋብኝም ጥያቄው። ይሄ ግን ትስማማለህ? የተከሰሰው ሰውዬ ስለራሱ አይመሰክርም። ሌላ ሁለት ሰዎች ምስክር ያስፈልጉታል። ይኸውልሽ ምሳሌ ነው ያነሳው። በሕጋችሁ የሁለት ሰው ምስክርነት የጸና እንደሆነ የታወቀ ነው የሚለውን አነሳና ስለ እኔ ማንና ማን ይመሰክራል ነው ያለው ነው ጥያቄው። ስለ ኢየሱስ ማንና ማን ይመሰክራል እኮ። ይኸውልህ አንድ ሰው ስለራሱ በሕጉ መሰረት ስለመመስከር አይችልም። በሕጉ መሰረት ስለዚህ መጽሐፍ ኢየሱስ ላይ የሚሰራ ከሆነ ስለራሱ የሚመሰክረው ውሸት ነው ማለት ነው። ኢየሱስ እኮ ስለራሱ አንድ ሰው መመስከር አይችልምና ስለዚህ ስለኔ ራሴ እመሰክራለሁ ያለው የኢየሱስ ንግግር ውሸት ነው ማለት ነው።
ኢየሱስ ስለራሴ መሰክራል ያለበት ምክንያት ምንድነው ስትል ብቻዬን አይደለም አብ ከኔ ጋር ነው አለ። አብ ከኔ ጋር ነው አለ። እሺ ቀጥዬ ወደ ጥያቄ እንምጣ። ስለ ኢየሱስ የሚመሰክረው ማን ነው? መጀመሪያ ይሄን እንግባባ እንጂ ምዕራፍ 5 ላይ እኮ ኢየሱስ እኔ በመሰክር ምስክርነት እውነት አይደለም እኮ ብሏል። ስለዚህ ምዕራፍ 5 ላይ እኮ እኔ በመሰክር ምስክርነት እውነት አይደለም ብሏል። ስለዚህ ኢየሱስ ስለራሱ የሚመሰክረው ምስክርነት እውነት አይደለም። ሲሶ ምዕራፍ 5 ላይ ስለ ምስክርነት ሲናገር ኢየሱስ እኮ ምን አለ መሰለህ? አሁን እኮ እኛ እንደው ከናንተ ምስክርነት እኮ ነው የምናወራው። አንዴ ሳራ አንዴ አዳምጪ። እንደው ይሄ ያዳመጥኩ ነው ግን በግልጽ የተቀመጠ መጽሐፍ ቅዱስ ጥቅስ ብዙ ጥቅሶች ማንሳት እንችላለን። መጽሐፍ ቅዱስ እንደዚህ ነው ቡቸር የምታደርጉት ችግሩ። እሺ አሁን ለምሳሌ እንትን ላይ ሂጂና አሁን ቅድም ስትናገሪ ነበር የአንድ ሰው የራሱ ምስክርነት ተቀባይነት የለውም የሚለውን ጥቅስ ስጭንሽ እኮ ይሄንን ህጉ የተጻፈበትን ሂድ እናውጣና ጥቅሱን ስጭኛ። ታዲያ እኔ የት ነው ሂጂ የማውጣው? የት ሂጂ ነው የማውጣው? ጥቅሱን ስጭኝ። የት እንደተጻፈ አታውቅም? እኔ አላውቅም። ስጭኛው። እኔም አላውቅም የት እንደተጻፈ። በቃ በማታውቂው ነገር ዝም ብለሽ ገብተሽ አታውቂው። ታዲያ በቃ ከይቅርታ ከታላቅ ይቅርታ ጋር በማታውቂው ነገር ገብተሽ አታውቂው። አይ በቃ ሲስ በቃ አሁን ዝም ብሎ ራስ ማድከም ነው በቃ። አንተ ራስን አዋቂ አድርገህ የምታወራ ከሆነ ማምጣት ትችላለህ እንዴ? በቃ ይብቃን። እነዚህ ሰዎች ጋዲሳ ቆይ ሳሪ ቆይ ማቆም ትችላለህ። ሳሪ ቆይ የሁለት ሰው አሁን ስለ ኢየሱስ ማን ነው የሚመሰክረው ተብለሽ ተጠየቅሽ። እስቲ አንቺ ጎበዝ ኮሽ ይሄን ጥያቄ መልሽ። ጥያቄው እኮ ቀላል ነው በቃ። ስለ ኢየሱስ ማን ነው የሚመሰክረው? እሺ ማን ነው የሚመሰክረው? ማን ነው ስለ ኢየሱስ ማን ነው የሚመሰክረው? ኢየሱስ እኔ ስለራሴ በመሰክር ምስክርነት የላገ ኢየሱስ ምን አለ? ኢየሱስ እኔ ራሴ ያኔ ጥያቄ እኔ ነኝ አለ። እኔ ነኝ አለ። ስማ ኢየሱስ ስለራሴ መሰክራለሁ አለ። የላከኝም አብ ስለኝ መሰክራለሁ አለ። የላከኝም ስለኝ መሰክራል አለ እኮ። ማን ነው የሚመሰክረው? እሺ የተጻፈ እኮ ነው። እኔ ስለራሴ መሰክራለሁ አለ። እኮ መስካሪዎቹ ስንት ናቸው? እዚህ ጋር መስካሪዎቹ ስንት ናቸው? አብ ይመሰክራል፣ እሱም ይመሰክራል እኮ። መስካሪዎቹ ኢየሱስና ማን ነው? አብ ናቸው አይደል? በቁጥር ስንት ናቸው? በቁጥር ማንና አብ አንድ ነን ብሏል። ብቻዬን አይደለሁም ከኔ ጋር ነው ብሏል። እዚህ ክፍል ላይ በቁጥር ስንት ናቸው መስካሪዎቹ? በቁጥር አልተቀመጠም። እኔ ብቻዬን አይደለሁም ከኔ ጋር ነው አብ ብሏል። ለበቃ ተውና ደግሞ አንድ ነን ብሏል። እኔና አንቺ ለምሳሌ እኔና አንቺ ጋዲ ላይ እንመሰክራለን። እኔና አንቺ በቁጥር ስንት ነን? እኔና አንተ ሳንሆን አብና ወልድ አንድ ነን ብለው ጋዲሳ በፍርድ ሂደት ውስጥ ተጠራና እኔና አንቺ ለምስክር ቀረብን። ስለዚህ ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ። ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ። ሲሳይና ሳራ በቁጥር ስንት ናቸው? ሲሳይና ሳራ ሁለት ሰዎች ናቸው። ስለዚህ በክፍሉ መሰረት እኔና አብ ከተባለ በቁጥር ስንት ናቸው? አብና ወልድ ሁለት ሰዎች ናቸው ወይስ ሁለት አምላክ ናቸው? ታዲያ መስካሪዎቹ እዛ ክፍሉ ላይ መስካሪዎቹ ስንት ናቸው ነው? እዛ ጋር መስካሪዎቹ በቁጥር ስንት ናቸው? በቁጥር አላስቀመጠም። ሲስ እኮ አላስቀመጠም፣ ግን ለአንቺ ስንት ቁጥር ነው? እዛ ጋር እኔ ስለራሴ መሰክራለሁ። ካላስቀመጠ ዲኬት አምጥቼ እቆጥራለሁ። ኧረ ክፍሉ እኮ ሲስ በቃ አትድከም ወዳጅ ሲሶ በቃ አይደለም። እኔ ይኸውልህ ከኔ ጋር ነው እንጂ ብቻዬን አይደለሁም አለ እኮ። መስካሪው እኮ እዛ ነው ያለው። የቱ ጋር ነው ያለው እሱ? ታዲያ እኔ ቆይ ችግር የለውም ሲሶ። እሺ ቆይ እኔ ብቻዬን አይደለሁም ብሎ የተናገረው ማን ነው? ኢየሱስ ነው። እሺ እኔ ብቻዬን አይደለሁም ያለው ኢየሱስ ነው? አዎ ኢየሱስ ነው። ክፍሉን እኮ ማንበብ ትችላለህ። አብ ከኔ ጋር ነው ያለውስ ማን ነው? ኢየሱስ ነው። ሌላ ማን ይሆናል? ስለዚህ አብ ከኢየሱስ የተለየ አካል ነው?
ከኔ ጋር ነው ያለ የተለየ አካል ነው እንዴት ነው የሚሆነው? ያጠገቡ ነው እንዳለው ተናጋሪው ማን ነው እኮ ነው? ከተናጋሪው አንፃር ተናገሩማ ኢየሱስ ነው። እሺ አብ ይናገራል በመጽሐፍ ቅዱስ? አዎ ይናገራል። አብ ይናገራል? አዎ ለምን አይናገርም? ይናገራል። እስቲ የቱ ጋር ተናግሯል አብ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ በብዙ አይነት እና በብዙ ጎዳና እንደተናገረና በአባቶች በዕብራውያን ምዕራፍ 1 መሰረት ሐዲስ ኪዳን ላይ አብ ተናግሯል። በልጁ ተናግሮናል ይላል። ሐዲስ ኪዳን ላይ አብ ተናግሯል። አይ ሐዲስ ኪዳን ላይ አብ ተናግሯል በንግግር ደረጃ። ስለዚህ በልጁ ነው የተናገረው። ጋዲ በልጁ ተናገረን ያዲስ። ኦኬ ይሄ የምወደው ልጄ ነው ብሎ የመሰከረው ማን ነው? ከሰማይ ድምጽ መጣ ይላል። እሱን የመሰከረው ማን ነው? ይሄ የምወደው ልጄ ነው ብሎ የመሰከረው ማን ነው? አብ ነው። ስለማን የመሰከረው? ስለ ልጁ። ልጁ ኢየሱስ ነው? አዎ ኢየሱስ አብ ነው። ኢየሱስ ነው። ኢየሱስ አብም ወልድም ነው። ወልድ ብቻ አይደለም፣ አብም ብቻ አይደለም። ስለዚህ አብ ስለራሱ ነው የመሰከረው ብለን መናገር እንችላለን? አንችልም። ኢየሱስ አብ ነው። አብ ስለ ኢየሱስ መስክሯል። ኢየሱስ አብ ነው። አብ ስለራሱ መስክሯል። ላስረዳ ጋዲ የስማየው አብ ስለራሱ መስክሯል። ይሄን ለምን እንዳነሳው ልንገር። አንዴ ቆይ ሲስ ይሄን ለምን እንዳነሳው ልንገር። አሁን ቅድም ከምስክርነት አንፃር ስትናገር አልነበረ? ይሄ የራስ ምስክርነት የሚለው ነገር ስትናገር አልነበረ? ኢየሱስ አንዴ ቆይ ሳሪቱ ከሲስ ጋር እናወራሽ አንዴ ልናገር ነው። ሚውት አድርጊና ከዛ አንቺ ደግሞ ታብራሪያለሽ። ከዛ ሚውት አድርጊና ታብራሪያለሽ። አንቺ ኦሬዲ ተጠየቅሽ እኮ አንቺ መለስሽ እኮ። ከዛ እሱ ደግሞ መመለሱን እንኳን ተው። ቅድም ዮሐንስ ወንጌል ምዕራፍ 8 ላይ ያለውን እኮ መዶሻ የሆነ ክፍል እኮ ነው። ክፍሉም ሲጀመር የሁለት ሰዎች ምስክርነት የሚለው ኤኒዌይስ፣ ይሄን ለምንድን ነው ያነሳው? ሲሶ አብ ይህ የምወደው ልጄ ነው ብሎ ምስክርነት ነው አይደል እየሰጠ ያለው? ከሰማይ ድምጽ መጣ ይላል። አብ ምስክርነት ሲሰጥ እንመለከታለን። አሁን ቅድም ምን ተብሏል? የአንድ ሰው ምስክርነት የሚለው ነገር እዚህ የራሳቸው ፋላሲ መልሶ እንዴት ብሬክ እንደሚያደርግ ተመልከት። ከጌታችን ኢየሱስ ጋር ሲገናኝ ኢየሱስ አብ ነው ይላሉ። ከሰማይ ድምጽ መጣ ይላል። ይህ የምወደው ልጄ ነው ብሎ የሚመሰክር አካል አለ፣ የተመሰከረለት አካል አለ። ስለዚህ ኢየሱስ አብ ከሆነ አብ ስለራሱ ነው የመሰከረው ስትላቸው ደግሞ መልሶ አይደለም ይለዋል። እምነታቸው ባይዘው እዚሁ ነው እንትን የሚለው እዚሁ አየር ላይ የሚፈረካከስ እምነት ነው እዚሁ በመጽሐፍ ቅዱስ ማለት ነውና እንደው አሁን እኔ እዚህ ቁጭ ብዬ ስለኔ እንደዛ አታወራም። ስለኛ ራሴ ነኝ ማውራት የምችለው ማለት ነው። ስለዚህ አብ ስለራሱ መስክሯል ወይ ስትለኝ አይደለም። አሁን ለምንድን ነው አይደለም የምልህ? አብ ወልድ ስላልሆነ ማለት ነው። ወልድ ቃል ስጋዊ ሆኖ የተወለደ ወንድ ልጅ ነው። ስለዚህ በዛ ወንድ ልጅ በሙላት ተገልጦ የሚኖረው መለኮት ነው አብ ሰው አይደለም፣ ልጁ ሰው ነው። ስለዚህ የተመሰከረው ደግሞ ሲጠመቅ የነበረው እድሜው 33 ዓመት ሲሆን የተጠመቀው ነው። የተመሰከረለትም እሱ ነው። የመሰከረለትም ደግሞ አባቱና አምላኩ ነው። ኢየሱስ አብ አይደለም። ስለዚህ ኢየሱስ አብ ነው ስትል ስለ መለኮት ነው የምታወራው እንጂ ስለ ሰውነት አይደለም፣ ወይም ሰው ስለሆነ አይደለም የምታወራው። ኢየሱስ ሰው አምላክም ነው ስትል ስለ ሰውነትና ስለ አምላክነት ስታወራ ሁለቱን ቀላቅላ አይደለም የምታወራው። ምንም ተዋህዷል ብላችሁ ብታመኑት እንኳን ማለት ነው። አምላክ እሺ፣ ሰውነቱ የራሱ ነፍስ አለ ወይስ አብ ነው ለሰውነቱ ነፍስ የሆነው? ለምን ለራሱ ነፍስ ይሆናል? መጽሐፍ ሲናገር በራሱ ህይወት እንድኖር ህይወት ሰጠው ለወልድ ይላል። ወልድ ህይወት ተቀብሏል ከአብ በራሱ እንድኖር። ስለዚህ ኢየሱስ አብም ነው። ከዛ ኢየሱስ at the same time ደግሞ አብም ወልድም ነው። ምን አልከኝ? እስቲ ድገሞ። እኔ እኮ እምነቱ ራሱ እኮ ሜታፊዚክስ ኢየሱስ አብም ነው። at the same time ኢየሱስ አብም ወልድም ነው። እሺ በቃ ሲሳይ መጽሐፍ ቅዱስ ከፍተን እናውራ። ሲሱ አንዴ በትልቁ አንዴ መጽሐፍ ቅዱስ ከፍተን እናውራ። ሲስ ይሻላል መሰለኝ። አይ በቃ ሌላ ጊዜ እናወራለን። አንድ ጥያቄ እሺ፣ አንድ የመጨረሻ አንድ ሳሪቹ አንድ የመጨረሻ። አይ ስራ ላይ ነኝ፣ ከፈለክ ልጠይቀኝ፣ ፈቃደኛ ኮንክ ልጠይቅ። አንድ እንዴ ስራ ላይ ነኝ እኮ አልሽኝ እኮ ልጠይቅሽ እኮ ልወጣ ነው እኮ አልሽኝ እኮ እኔማ ልወጣ ነው። አንተ ከፈለክ ልጠይቅ አንድ ጥያቄ ከፈቀድክልኝ እንጂ ልወጣ ነው። ይኸው እኔ አንድ ልጠይቅሽ ከተጠይቅኛለሽ ልወጣ ነው። አንድ ትጠይቂዋለሽ፣ አንድ ልጠይቅሽ ትጠይቅኛለሽ። አይ አይደል አልቆይም። ማለት አንድ ጥያቄ አሁን ቅድም 8 ላይ ያወራንበትን እሱን ልጠይቅህና እሱን ከመለስክልኝ ካለበለዚያ ደግሞ ልወርድ ነው። ስራ ላይ ይኸው
በቃ እንዲህ እናድርግ። ይኸው አንዴ ክፍሉን ስለከፈትኩት ይሄን ጥያቄ ልጠይቅሽና ከዛ ትጠይቅኛለሽ፣ ከዛ እንጨርሳለን። አይ በቃ አልመልስም ጋዲ። የቅድሙ ከመለስክልኝ 8 ላይ ተመለስና ዛሬ ጥያቄ ልጠይቅህ፣ ካልበለጠ ደግሞ ሌላ ጊዜ። እሺ 8 ላይ ያለውን ከመለስኩልሽ ይሄንን 8 ላይ ያለውን ከመለስኩልሽ ይሄን ትመልሽልኛለሽ? ኖ ሌላ እኔ ጊዜ የለኝም፣ የእውነት ልሄድ ነው ስራ አለብኝ። እሺ በቃ መልካም ቀን። እሺ አመሰግናለሁ። አሁን እኮ ችግር ሆነ ስራ አለብኝ ማለት ሲሱ አት ዘ ሴም ታይም ደግሞ ልጠይቅም እያለሽ ነውና ክላሽ ያደርጋል ነገር ይየው። ከታች ኮሜንት ላይ 12000 ማይግባቡ ሰዎችን ያጠመቁት ይላል። 12000 አይ ኦጂ ባይዘው የሚያስቅ እምነት ነው ጌታ በሚያውቀው። ለዛን ለመጽሐፍ ቅዱስ ባይዘው ሲሱ ታማኝ ቢሆኑ እኮ የቀደሙ ክፍል ሙሉ እምነታቸውን ባይዘው አንድ ጥቅስ ነው የሚያፈርሰው፣ አንድ ጥቅስ እንዴ! ኧረ በጣም ግልጽ እኮ ነው እንዴ! 2 ቁጥር እያለ አይደለም ብሎ መካድ በኢየሱስ ለተንቀሳቀስ መሰለኝ አይደል? የሆነ ቁልፍ ስታሽን መልካም ቀን ለላንተ ሰው ይመጣ